ቆይ ስልክህን ለምንድን ነው የማታነሳው? ቤት ረስቼው እዬ ነው። እና ስልክህ ቤት ነው? አንድ ነገር ይሁን ከመስሎኝ በጣም ፈርቼ ነው። ታሳፍሪያለሽ ፈሪያ። መና ምን እያደረግሽ ነው? አባዬ አንተ ብዙ የማታውቀው ነገር አለ። መና ግን እኮ ዝም በይ፣ በዚህ አፍሽ እንዳታወሪ። ሀያችሁ እኔ ግን ለምኛችሁ ነበር። እቅድሽ ሁሉ ተሳክቷል። ሌላ ደግሞ ምን አቅድሽ? ከዚህ ቤት ለመውጣት። ምን? ከዚህ ቤት ወጪ? ያው ተመልከት፣ ልብሴን እያዘጋጀው ነው። አልገባኝም። ምን? ትንሽ ጠብቅ፣ ሁሉም ሰው እግሬ ላይ ይወድቃል። ለማንኛውም እናያለን። እኔ ልጅ ምንድን ነው የሰማሽው? ታዲያ ውልት ሰምቻታለሁ። ምንድን ነው አስሬ ሰምቻለሁ የምትይ? በያን ነገር እየሰማሽ ይኸውልህ ታዲያ አሁንማ የሆነ ነገር ስታወራ ነው የሰማሁት። እውነት ታዲያ ሰምቻታለሁ። ምንም ነገር አልዋሸሁም። መሄድ ነው ታዲያ። ምንድን ነው የምታወሪው? አንተ እስክትመጣ እየጠበቅኩ ነበር። እንዲህ እየተባልኩ እዚህ ቤት መኖር አልፈልግም። ቆይ ምንድን ነው ያሉሽ? ምንድን ነው የተፈጠረው? ምንድን ነው አንደኛችሁ እንኳን ማትነግሩኝ? ህይወት የልትሄጂ ነው። ይኸው ደስ ይበልሽ። ሁለታችሁም ይሄን አይደል የምትፈልጉት? ይኸው ልሄድላችሁ ነው። ከዚህ በላይ ግራ አታጋቡ። ህይወት ምን ሆነሻል? ታዴ ልጆቹ አስከፍተውኛል፣ በጣም አስቀይመውኛል እኮ። ምን አድርጎ? ህይወት ንገሪ። ሁሉም ነገር እነግርሃለሁ። እኔ ቆይ ለዚህ ነገር ፈሪያ ትቀርባለች? እሷ የተጎዳ መስሎኝ ነበር። እውነቱን ለመናገር እኔ ሳልቀርብ አልቀር። ፈሪያ ዝም በይ። ማንም ይንገረኝ፣ ማንም ብቻ የተፈጠረውን ንገሩ። እኔ ስመጣ ታዴ ሞተ እያለች አባቴ ላይ ያሟረተች ህይወትም ደግሞ ስታስጨንቃት በስልክ ከሆነ ሰውዬ ጋር ታዴን ጎዳሁ እንዲህ ምናምን ያለ ስታወራ ሰምቻለሁ። ምን ፈሪያ? ከዛ አንተ ስልክ ሳታነሳ ስትቀር ደግሞ ሁሉም ነገር እመናት። በጣም ቆንጆ ነሽ፣ አይንሽ ያምራል፣ ከመጣው ጀምሮ አይኔን ካንቺ ላይ መንቀል አልችልም ምናምን። አይ እንደዚህ አይነት ነገር አይደለም ለማውራት የመጣሁት። ህይወት ፈሪያን ሁል ጊዜም ችግር ውስጥ እንደጨመረቻት ነው ያለችው ማለት ነው። አሁንም እንግዲህ ህይወት በራሷ ጥፋት ፈሪያን ይቅርታ እንድትጠይቃት አድርጋለች ማለት ነው። እውነቱ ያለው ትክክለኛ እውነት ያለው ፈሪያ ጋር ነው ያለው ማለት ነው። ግን እንዳጋጣሚ ሆኖ ነገሮች ደግሞ አቅጣጫቸውን ቀይረዋል ማለት ነው። ፈሪያም ህይወት በትክክል ስታወራ ሰምታታለች፣ ግን ማንም ሊያምናት አልቻለም ማለት ነው። እንደ ድል ሆኖ ሁሌም ፈሪያ ትሸነፋለች ማለት ነው። ህይወትም ይሄንን ነገር እንግዲህ ወደ ሌላ ጫወታ ቀይረዋለች ማለት ነው። ራሷን በማስመሰልና የተጎዳ በመምሰል እንግዲህ ታዴ በሰላም ስለመጣ ነገሩንም አስቀድማ ስላሰበችበትና ጫወታውን ለመቀየር አስመስላ ሁሉም ነገር ፈሪያ ውሸት እንዳወራችና እሷንም እየበደለቻት እንደሆነ እንግዲህ ለታዴ ተናግራለች ማለት ነው። ፈሪያም የሰማችውን እውነት ለሁሉም ለማሳመን ብትሞክርም ግን ማንም ሊያምናት አልቻለም ማለት ነው። መና እንግዲህ እሷን አምና ፈሪያትን አምና ህይወትንም ስለተናገረቻት ድሮም ፈሪያን በጣም ትጠላት ነበር። አሁን እንደውም ጥላቿ በስቷል ማለት ነው። መጀመሪያም አንቺን ማመኔ በጣም ስተት ነበረ። ህይወት እንደ ልጇ ስታይኝ የነበረችውን እንዳስቀይማት አድርገሽኛል። ስለዚህ አንቺን ሁለተኛ አላምንም ብላለች ማለት ነው። እንግዲህ ሁሉም ሰው ፈሪያ ላይ ፈርዶባታል ማለት ነው። ህይወትም ይሄ ብቻ አልበቃትም። እንግዲህ ነገሮችን ወይም ደግሞ አጋጣሚው ተመቻችቶልኛል ብላ ማስመሰሏን በጣም ቀጥላ ነበረ። ታዴን ስታይ እያለቀሰችና እንግዲህ ሻንጣዋን ልብሶቿን ሰብስባ እሄዳለሁኝ ብላ ነገሩንም በጣም ልታከረውና ፈሪያ ላይም ትልቅ ችግር እንዲፈጠር ልታደርግ ነበረ። ግን አንዳንዴ ደግሞ ነገሮች እንዳሰብናቸው አይሄዱም እና መሄዴ ነው፣ ልጆች አስቀይመውኛል፣ ስለዚህ እኔ እዚህ ቤት መኖሬ አስፈላጊ አይደለም ብላ እንግዲህ ህይወትም ድራማዋን ለማስመሰል ስትቀጥል ታዴም ትንሽ መሄድ የለብሽም ነገሮችን ተረጋግተሽ ማስረዳትና የተፈጠረውን ነገር ተነጋግረን እንፈተዋለን ቢላትም አሻፈረኝ ስትል በቃ እንግዲህ ካልፈለግሽ መሄድ ትችያለሽ ብሎ ኩምሽሽ አድርጓታል ማለት ነው። እንግዲህ የእሷ እዚህ ቤት የገባችበት አላማ ስላላት ሁሉም እንዲለማመጣትና ታዴም ደግሞ ፈሪያን ለምን እንደዚህ አደረግሽ ብሎ ትልቅ ችግር እንዲፈጥርባት ነበር የፈለገችው ማለት ነው።
እንግዲህ አትሂጂ ስንልሽ መሄድ ከፈለግሽ ደግሞ መሄድ ትችያለሽ፣ ግን በፈለገች ሰዓት መመለስ ትችያለሽ ብሎ እቅዷንና ሀሳቧን ሁሉ ውድቅ አድርጎባታል። በዚህም ደግሞ በጣም የበታችነት ነው፣ እንዴት እንደዚህ ይናገረኛልን ብላ በጣም ተናዳለች ማለት ነው። ልጇም ሀሮንም እንግዲህ ድራማሽ በቂ ነው፣ እስካሁን ድረስ ያደረግሽው በቂ ነው፣ እባክሽን ይቅርብሽ ቢላትም ድራማዬን ከዚህ በላይ ከፍ ማድረግ አለብኝ ብላ እንግዲህ ሀሮን ከልጇ ጋር ተከራክራ ነበር። እሱም መጨረሻ ላይ እንግዲህ አልሰማ ስትለው እግዚአብሔር ይርዳሽ ብሏት ነበር። አሁን ደግሞ ስትሸነፍ ስቆባታል ማለት ነው። ሁሌም ነገሮች ከልክ በላይ ሲሆኑ እንግዲህ ስህተት እንደሚሆኑም እያሳያት ነው ያለው ማለት ነው። መጀመሪያ ሁሉም ነገር ተሳክቶላት በትክክል እየሄደ ነበር ያለው። እሷ ግን ሻንጣዬን ይዤ ካልሄድኩኝ ስትል ሌላ ውርደት ተከናንባለች ማለት ነው። ይሄንን ደግሞ ውስጧ እየተቃጠለም ቢሆን እንግዲህ ቀርታለች ከመሄድ ማለት ነው። እንግዲህ ሁሉም ይቅርታ እንዲጠይቃትም እያደረገች ነው ያለችው። አሁንም ድራማዋን አላቆመችም። እንግዲህ ፈሪያ ከዚህ ቤት እንድትሄድም የቻለችውን ሁሉ እያደረገች ነው። በከፊል ተሳክቶላታል ማለት ይቻላል። መናም እንግዲህ ለፈሪያ ያላት ጥላቻና እሷ ላይ ያላት እምነት በጣም አስጊ ደረጃ ላይ ደርሷል ማለት ነው። ከእንግዲህ በኋላ እንግዲህ ፈሪያ ምንም ነገር ብታይና ምንም ብትናገር ማንም ሊያምናት አይችልም ማለት ነው። ከአንዴም 2-3 ስህተት አግኝተውባታል። እውነቱ ያለው እሷ ጋር ቢሆንም ግን እያንዳንዱን ጨዋታ ህይወት እየቀየረች እሷን ችግር ውስጥና ወይም ደግሞ መልሶ ፈሪያን ተጠያቂ እያደረገቻት ነው ያለችው ማለት ነው። መናም ትልቅ ስህተት የሰራች ስለመሰላት እንግዲህ ፈሪያን አምኜ በጣም ጉድ ሆኛለሁ፣ ስለዚህ ህይወትን ይቅርታ መጠየቅ አለብኝ ብላ ህይወትን ይቅርታ ጠይቃታለች ማለት ነው። መና እንግዲህ እዚህ ጋር እያሰበች ያለችው ህይወት እንደ እናትነት ስለቀረበቻት እሷ ደግሞ ማንም ሰው የለኝም ብላ ስለምታስብ ብቸኛ ነኝ፣ ሌላ የስጋ ዘመድ የለኝም ብላም ስለምታስብ ህይወትን እንደ እናት መቅረብ ትፈልጋለች ማለት ነው። ህይወት ደግሞ እዚህ ቤት የገባችበት ምክንያት ማለትም ከታዴ ጋር የተቀራረበችበት ምክንያት የራሷ የሆነ አላማ አላት ከልጇ ጋር ማለት ነው። እንግዲህ የነ ታዴን ሀብትና ንብረት ወርሶ እነሱን ባዶ ማስቀረት ነው የሚመስለው አላማቸው ማለት ነው። ይሄንን አላማዋን ደግሞ ፈሪያ ገና ከመጀመሪያው ነው ያወቀችባት ማለት ነው። ግን ማንም ፈሪያን ሊያምን አልቻለም ማለት ነው። ለዚህም ነው እንግዲህ ታዴ ለፈሪያ አንድ ነገር ሲከራከርላት አንተ ለሷ ነው የምታደላው እያሉ ሁለቱም ህይወትና መናም ታዴ ደግሞ ለፈሪያ ጥሩ አስተሳሰብ አለው ማለት ነው። በጣም ነው የሚወዳት። እንግዲህ እነሱ ደግሞ ይሄ ለፈሪያ የሚያደርገው ነገር ታዴ በጣም ያስቀናቸዋል። መና በተለይ አባቴ ነጥቃኛለች ስለምትልም ትልቅ ጥላቻ ነው ያላት ማለት ነው። አሁን ላይ እንግዲህ ፈሪያ ላይ ሁሉም ሰው ያላቸው እምነት ተሸርሽሯል ማለት ነው። ሀሮንም እንግዲህ መጀመሪያ መናን እውነት ሁሌም አታድንም፣ ስለዚህ ሁሉም ነገር ይቅርብሽና አርፈሽ ተቀመጪ ብሏት ነበር ማለት ነው። እሷም እንግዲህ እውነትን እዤ ከምቀመጥ እውነትን ተናግሬ ብዋረድ ይሻለኛል ብለዋለች ማለት ነው። እሷም እርግጥ አሁን ፈሪያ ዛሬ ላይ አንገቷን ብትደፋም ነገና ከነገ ወዲያ እንግዲህ እውነቱ መውጣቱ አይቀርም ማለት ነው። እስከዛ ድረስ ግን ፈሪያ አሁን ላይ በጣም እየተጎዳችና እነሱም ሁሉም አንድ ላይ ሆነው እሷን ብቻዋን ስላገኟት ያው ታዴ ብቻ ነው ለሷ የሚያደላው ማለት ነው። መድሎም ሳይሆን ታዴ ለሁሉም ነው እኩል ነው። ግን እነሱ ለፈሪያ ምንም ነገር ማድረግ እንዳይፈልግ ማድረግ ነው የሚፈልጉት ማለት ነው። እሱ ደግሞ እንደ ሰራተኛ ሳይሆን እንደ ልጁ ነው የሚያያት ማለት ነው። ሌላው ሀሮን ነው። ሀሮን እንግዲህ እዚህ ቤት የመጣው ለስራ ቢሆንም እንግዲህ ስራውን የረሳ ነው የሚመስለው። እሱም እንግዲህ ፈሪያን የወደዳትና ወይም ደግሞ ከሷ ጋር ሌላ ግንኙነት ውስጥ መግባት የሚፈልግ ነው የሚመስለው። መጀመሪያ እሷን ፍቅር አስይዛለሁ ብሎ እሱ እንግዲህ ወደ እሷ እየተሳበ ነው ያለው ማለት ነው። መና ደግሞ ሀሮን ከሷ ጋር እንዲሆን ትፈልጋለች፣ ትወደዋለችም። እንግዲህ ዛሬ በአጋጣሚ ፈሪያን ፈልጎ ሲያጣት እንግዲህ ፈሪያን መና ክላስ ውስጥ አግኝቷት ነበር። እዛ ቁጭ ብሎ ስታየው ፈሪያንም ሀሮን እንግዲህ ደስ እንደምትለውና እንደሷ አይነት ሴት ደስ እንደምትለው ሲነግራት አፍራ ጥላው ስትወጣ እንግዲህ መና ስትመጣ ደግሞ ሀሮን ክላስ ውስጥ እሷ ክላስ ውስጥ ቁጭ ብሎ ስታየው እሷን ፈልጎና ወይ ደግሞ ልብ ውስጥ ሌላ ነገር ይዞ የመጣ መስሏት ነበር ማለት ነው።
ስለዚህ እሷም እንዲናገር ብትወተውተውም ክላስ ውስጥ የተገኘህበት ምክንያት መቼም የሆነ ልትነግረኝ ያሰብከው ነገር ቢኖር ነው እንጂ እኔ ክላስ ቁጭ ብለክ ላገኝክ አልችልም ነበር ብለዋለች። እሱም ኧረ ምንም አልተፈጠረም ምንም ፈልጌ አይደለም ቢላትም እሷ ግን አስገድዳ እንደምትወደኝና ወይም ደግሞ ቆንጆ እንደሆንክ ንገረኝ እያለች እንግዲህ ስታማልለው ነበር። ድንገትም አይንህን ጨፍን ብላ ከንፈሩን ለመሳም ስትሞክር እሱም አስደንግጧታል፣ ምን እየሰራች እንደሆነ ማለት ነው። ያው እሷም ድንጋጤዋንና ያደረገችውን ነገር ለመሸፈን ሳሎን ችግር ተፈጥሯል ብላ እንግዲህ የተቀመጠበት ጥላው ሄዳለች ማለት ነው። ህይወትም ድራማዋ ምንም ማብቂያ የለውም። እንግዲህ መኝታ ክፍሏን ቁጭ ብላ ያዞምባዋን እንግዲህ እያለቀሰች ባለችበት ሰዓት ታዴ መጥቶ አባብሏት ፈሪያም ይቅርታ እንድትጠይቃት አድርጓል ማለት ነው። ፈሪያ እንግዲህ ምንም አልመሰላትም። እውነቱን ብታቅም እሷን ይቅርታ መጠየቅ ዝቅ ማለት እንዳልሆነም ስለገባት ችግር የለውም ይቅርታ ብላ ይቅርታ ስትጠይቃት፣ ህይወት ግን ገደቧን ስላለፈችና ወይም ደግሞ ድራማ ከመጠን በላይ ስለሆነ እንዲሁ በቀላል ሳይሆን እግሬ ስር ወድቀሽ ነው ይቅርታ ማለት ያለብሽ ስትላት፣ ፈሪያም እንግዲህ በጣም ደንግጣለች። በፍጹም እሷ እግሬ ስር ወድቄ ሰላም አልልሽም የሚል አስተያየትና አነጋገር እየተናገረች ነበር ማለት ነው። አሮንም እንግዲህ በእናቱ በህይወት ድርጊት በጣም እያፈረ ነው ያለው። ይቅርታ የማደርግልሽ እግሬ ስር ስትወድቂ ብቻ ነው ስትል እንግዲህ እናቱን ለመቆጣት አስቧል ማለት ነው። ምክንያቱም እያደረገች ያለችው ነገር ትክክል አይደለም። ይቅርታ ከተባለች ይቅርታ ነው። እግሯ ስር ካልወደቀች በስተቀር ይቅርታ አልቀበልም እያለች ነው ህይወት ማለት ነው። ፈሪያ ደግሞ በፍጹም ያንን ነገር አላደርግም እያለች ነው ያለችው ማለት ነው። መና ግን ድሮም ለፈሪያት ጥላቻ ነበራትና አሁን በተፈጠረው ነገር ደግሞ ክፉኛ ስለጠላቻት ህይወት የምትላትን ነገር እንድታደርግ ፍቃዷ ነበር ማለት ነው። እንግዲህ ታዴም በህይወት አነጋገር በጣም ግራ ተጋብቶ አፍጥጦ እያያት ነበረ። ምን ሊያደርግና ወይም ደግሞ ምን ሊል እንደሚችል ባናቅም አሁን ላይ ህይወት ግን ፈሪያል እንድታደርግ የፈለገችው ነገር ትንሽ የፈሪያንም ክብር የሚነካ ነው ማለት ነው። የዛን ያህል እውነቱ ፈሪያ ጋር ቢኖርም እግሬ ስር ወድቀሽ ይቅርታ ካላልሽኝ በስተቀር ይቅርታሽን አልቀበልም ወይም ደግሞ ከአንቺ ጋር ተስማምቼ አልኖርም ማለቷ ትንሽ አስከፊ ነው ማለት ነው። በዚህ መሀል እንግዲህ ታዴ ነው በጣም እየተከፋና እየተቸገረ ያለው ማለት ነው። እነሱን ለማስማማት በሞከረ ቁጥር ሌላ ትልቅ ችግር ይፈጠራል። አሁንም እንግዲህ ፈሪያን ይቅርታ መጠየቅ አለብሽ፣ እዚህ ቤት መኖር ከፈለግሽ ይቅርታ መጠየቅ አለብሽ ብሎ ትልቅ ችግር ውስጥ እየጨመራት ነው ያለው ማለት ነው። እሱ እንዳሰበው ሳይሆን እንግዲህ ህይወት ደግሞ ፈሪያን በጣም ለማዋረድ እየጣረች ነው ያለችው ማለት ነው።